ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። በተለይም ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ ሰፋ ያሉ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉና እነሱን መረጃዎች ነው ወደ እናንተም እያደረስን ቆይታችንን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ከመሸጋገሪያ በኋላም ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁ ይቆዩ። አርሰናል በዚህ ክረምት የሊቨርፑል ኢላማ የሆነውን ተጫዋች ለመጥለፍ አቅዷል የሚሉ መረጃዎች እየወጡ ይገኛሉ። አርሰናልና ሊቨርፑል በዘንድሮው የውድድር ዘመን ለፕሪሚየር ሊግ ዋንጫ ሲፋለሙ የቆዩ ቢሆንም ቀያዮቹ ግን በበላይነት የሚወጡት ይመስላል። ሊጉን ለማሸነፍ ተመራጭ ናቸው። ነገር ግን አርሰናሎች በክረምቱ የዝውውር መስኮት የፕሪሚየር ሊጉን ተከላካይ ለማስፈረም ሊቨርፑልን እንደሚያሸንፉም ተስፋ አድርገዋል። ሁለቱ ክለቦች ለቀጣዩ የውድድር ዘመን ቡድናቸውን ለማጠናከር መስራት ጀምረዋል። ሊቨርፑል የባየር ሚኒኩን የክንፍ መስመር ተጫዋች ኪንግስሌ ኮማንን በቅርበት እየተመለከቱ ሲሆን፣ አርሰናል ደግሞ የኤሲ ሚላኑን ራፋኤል ሊያውንም የማስፈረም ፍላጎቱ አላቸው። በሚቀጥሉት ጥቂት ሳምንታት ውስጥ አንድ ተጫዋች ላይ እንግዲህ ፍላጎት ሊያሳድሩ ይችላሉ ብሉናል ጊቭ ሚ ስፖርት እንደዘገበው። አርሰናልና ሊቨርፑል የቦርንመዙን ተከላካይ ሚሎስ ኪርኬዝን ለማዘዋወር ነው እቅድ እንዳላቸው እየተገለጸ የሚገኘው። የ21 ዓመቱ ሃንጋሪያዊ ኢንተርናሽናል በዚህ ውድድር ዘመን ያስደነቀ ሲሆን በ34 ጨዋታዎች ላይም 2 ግቦችንና 6 አሲስቶችን በማድረግ በቦርንመዝ ጥሩ ዓመትን እያሳለፈ ነው። ሚሎስ ኪርኬዝ በሙያው ቀጣዩን እርምጃ የመውሰድ ፍላጎት እንዳለው የታወቀ ሲሆን ለሁለቱም ክለቦች ማራኪ ኢላማ አድርጎታል። በክረምቱ አርሰናልና ሊቨርፑል ሚሎስ ኪርኬዝን ለማስፈረም ሊፋለሙ ነው። ሊቨርፑል በግራ መስመር ተከላካይ ቦታ በዚህ ሲዝን ሲቸገር ለነበረው አንድሪው ሮበርትሰን ፉክክርም ለማቅረብ ፍላጎቱ አላቸው። አርሰናል አሁን ላይ ሚሎስ ኪርኬዝን ለማስፈረም ፉክክር ውስጥ ከገባ በዚህ ክረምት በሁለቱ የፕሪሚየር ሊግ ተቀናቃኞች መካከል አስደሳች ሊሆን ይችላል። አርሰናሎች በውድድር ዓመቱ መጨረሻ ክለቡን ሊለቅ የሚችለውን የኬራን ትሪፒየም ተተኪንም እንዲህ ይፈልጋሉ ተብሎ ነው የሚጠበቀው። የሚሎስ ኪርኬዝ የመከላከል ብቃትና የጎል አስተዋጽኦችም ለማንኛውም ትልቅ የፕሪሚየር ሊግ ክለብም ጠቃሚ ጭማሪ ያደርገዋል። ሚሎስ ኪርኬዝ ወደ አርሰናል አሊያም ደግሞ ሊቨርፑል የሚያደርገው እንቅስቃሴን የመከላከል አማራጮቻቸውን ከማጠናከር ባለፈ ለማጥቃት ክፍሎም ጭማሪ ይሆናል። ቦርንመዝ በዚህ ክረምት ለግራ ተከላካያቸው 45 ሚሊዮን ፓውንድም ይፈልጋሉ ተብሎ ነው የሚጠበቀው። ባርሴሎና ለሃንስ ፍሊክ ወሳኝ ኮንትራት እያዘጋጀ ነው። ጀርመናዊው አሰልጣኝ የካታላን ቡድን ለብዙ ዓመታት የመምራት አቅምን በማሳየቱ በባርሴሎና ካሁን በኋላ ጥርጣሬዎች የሉም። ሃንስ ፍሊክ የጠፉትን የቅርብ ጊዜ ታላቅነትም መልሷል። በአዲሱ የብሉ ግራና ፕሮጀክት ውስጥም ወሳኝ ሰው ሆኗል። ስለዚህም ከካምፕኑ ቢሮዎች ውስጥም የሃንስ ፍሊክ ቆይታን ከ2026 በኋላ ቀጣይነቱን ለማስጠበቅም እየተዘጋጁ ነው። ለባርሴሎና ቅርብ በሆነው ጋዜጣ ስፖርት እንደተገለጸው ባለፈው ማክሰኞ በዮሃን ላፖርት ዴኮና በሌሎችም 2 የቦርድ አባላትና በጀርመናዊው አሰልጣኝ ተወካዮች ፒኒ ዘሃቪ መካከልም ቁልፍ ስብሰባዎች ተካሂደዋል። ግባቸውም ውሉን ቢያንስ እስከ 2027 ለማራዘም መሰረት መጣልንና ተጨማሪ ዓመት እንዲቆይም ለማድረግ መስራት ነው። የአሰልጣኙ ውጤቶች ለሁሉም ሰው ግልጽ ነው። ሃንስ ፍሊክ የባርሴሎና የመጀመሪያ ውድድር ዘመን በሳዑዲ አረቢያ የሱፐር ኮፓን ዋንጫ በማሸነፍ እንዲሁም ከሪያል ማድሪድ ጋር በኮፓ ዴል ሬይ የፍጻሜ ጨዋታ ይጫወታል። ላሊጋን ከነጮቹ በልጦ በመምራትና በአውሮፓ ቻምፒየንስ ሊግም ግማሽ ፍጻሜን ተቀላቅሏል። ሃንስ ፍሊክ በባርሴሎና የጨዋታ የበላይነትና አስደናቂ የጎል ብዛት በ48 ጨዋታዎች 145 ጎሎችን አስመዝግበዋል። ነገር ግን ከቁጥሩ ባለፈ ጀርመናዊው አሰልጣኝ የተባበረ ቡድንን መፍጠር ችለዋል። በመልበሻ ክፍል ውስጥም ጥሩ ድባብን መልሰዋል። እንዲሁም ከደጋፊዎችና ከክለቡ ባህል ጋርም እንዲሁ ተገናኝተዋል። ምንም እንኳን ኢኮኖሚያዊ ውስንነቶች ቢኖሩም ሃንስ ፍሊክ ለፕሮጀክቱ ፍጹም ቁርጠኝነትን በማሳየት መላመድ ግን ችሏል። የሁለቱም ወገኖች ፍላጎት ግልጽ ነው። ዮሃን ላፖርት ሃንስ ፍሊክን ለቡድኑ ቁልፍም ምሰሶ እንደሆነ ጠንቅቆ ያውቃል። አሰልጣኙ በካታላኑ ከተማ ውስጥም ዋጋ ያለው እንደሆነ ይሰማዋል።
ምንም ነገር ያልተከሰተ እድሳቱም የጊዜ ጉዳይ ካልሆነ በስተቀር ይፈጸማል ተብሎ ነው የሚጠበቀው። በሊዮኔል ሜሲ የማራዘሚያ ንግግሮች ውስጥ ኢንተር ማያሚ እንግዲህ ይፋ አድርገዋል። ሊዮኔል ሜሲ የዓለም ክለቦች ዋንጫን የመጫወት እቅዱ እንዳለ ሲሆን በዚህ ክረምት ከኢንተር ማያሚ ጋር ኮንትራቱ ይጠናቀቅ ነበር። ነገር ግን ለማራዘም ግን መስማማቱንና ማራዘሙን የምናስታውሰው ነው። በሰሜን አሜሪካ በሚካሄደው የፊፋ የ2026 ውድድር አርጀንቲናን ለመምራት ያለው ቁርጠኝነትም በግልጽ ተናግሯል። እናም አሁን ላይ በሂደት ላይም ያለ ይመስላል። ሜሲ በ2025 ሜጀር ሊግ ሶከር የውድድር ዘመን በመጀመሪያ ላይ አንዳንድ የጉዳት ስጋቶች ቢኖሩበትም 3 ጎሎችን በማስቆጠር ጥሩ ጊዜያቶችን አሳልፎ ነበር። ሆኖም ግን የክለቡ ባለቤት ሆርግ ማስ አሁን ያለው ስምምነቱን ለማደስም ንግግሮችን አድርገው ተሳክቶላቸዋል። የሜጀር ሊግ ሶከር የውድድር ዘመን እስከ ዲሴምበር ድረስ የሚቆይ ሲሆን የሜሲ ኮንትራት በ2025 መጨረሻ ላይም ያበቃ ነበር። ከዲያሪዮ አስ የወጡ ዘገባዎችም የማሳስቴቶችን ደግፈዋል። በሜሲ ማራዘሚያ ላይ ሁሉም ነገር በቦታው ላይ እንደነበረም ገልጸው ነበር። ሜሲ የዓለም ዋንጫን ለመጫወት ቢያንስ እስከ ቀጣይ ዓመት ክረምት ድረስም ስምምነቱን አራዝሟል። ከሁለቱም ወገኖች እምነት ማሳየትም ችለዋል። ሜሲና እንግዲህ ሜጀር ሊግ ሶከርም ወይም ደግሞ ኢንተር ማያሚም አብረው ይቀጥላሉ ተብሎ ነው የሚጠበቀው። የማትስ ሁመልስ የወደፊት እጣ ፈንታም አዲስ ነገር አለው። ጀርመናዊው የመሀል ተከላካይ በቅርቡ በአመቱ መጨረሻ ከእግር ኳስ እንደሚገለል ቢገልጽም የቀድሞ ቡድኑ ፍላጎትን ግን እንዲጠራጠር አድርጎታል። ማትስ ሁመልስ ወደ ቦሩሲያ ዶርትመንድ ሊመለስ ይችላል። በዩናይትድ ስቴትስ ከጁን 14 እስከ ጁላይ 13 ለመጀመሪያ ጊዜ በ32 ቡድኖች የሚካሄደው የፊፋ የዓለም ክለቦች ዋንጫ ያልተጠበቀ እንቅስቃሴውን በገበያው ላይ እንደሚፈጠር ይጠበቃል። ለዚህ ውድድር ተብሎ የተለየ ለትንሽ ቀናት የሚቆይ የዝውውር ጊዜ በሚኖርበት ሰዓት ክለቦች እንግዲህ በሰኔ የመጀመሪያ ቀናት ታላቁ የክረምት ውድድር ቡድናቸውን ለማጠናከር እድል አግኝተው ይሰራሉ። በውድድሩ ላይ ከሚሳተፉት ክለቦች መካከል አንደኛው ቦሩሲያ ዶርትመንድ ሲሆን የተከላካይ መስመሩን በለመዱት ፊትም ለማጠናከር እያሰቡ ነው። በሮማ ቆይታው ከጨረሰ በኋላ በክለቡ ከኳስ እንደሚገለል ያሳወቀው ጀርመናዊው ተከላካይ ውሳኔውን መቀልበስ ይችላል። የቡንደስሊጋው ክለብ ለተጨማሪ 1 ወር ቢጫውን ማሊያ እንዲለብስ ለማሳመን በማሰብ ተነግሮታል። በጣሊያን ውስጥ ወጥነት ከሌለው ዓመት በኋላ ጊዜውን ለማጠናቀቅ ቅርብ የሆነው ማትስ ሁመልስ የቦሩሲያ ዶርትመንድን ሀሳብ በህይወቱ የመጨረሻ ጥሩ እድል አድርጎም ለመቀበል ማሰቡን የተዘገበው የ36 ዓመቱ የመሃል ተከላካይ በቦሩሲያ ዶርትመንድ ሰፊ ልምድ ያለው ሲሆን ከ500 በላይ ጨዋታዎችንም በ12 ዓመታት ተኩል ውስጥም የውድድር ዘመን ውስጥ አድርጓል። ተጫዋቹ ሲመለስ የሚችልበት እድል ስሜታዊ እሴት ብቻ ሳይሆን የቡድኑን ፍላጎትንም ያካትታል። ቡድኑ በመከላከል ረገድ ደካማ ጎን እንዳለውም ነው የሚነገረው። ቦሩሲያ ዶርትመንድ በምድብ ኤፍ ከፍሉሚኔንሴ ከኡልሳን እና ከማሜሎዲ ሰንዳውንስ ጋር የተደለደለ ሲሆን የጀርመኑ ቡድን ማትስ ሁመልስን እንደ ቁልፍ አካል አድርገውም ነው የሚያዩት። ምናልባትም ማትስ ሁመልስ በቦሩሲያ ዶርትመንድ ታሪኩም ገና አላለቀም። ይህ ውድድርም ለሱ እጅግ ወሳኝና መሰናበቻ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች በኤሪክ ቴንሃግ ጊዜ ሊያስፈረሙት የሚመኙትን ተጫዋች ለማስፈረም ፍላጎት በድጋሚ አሳይተዋል። ከአንድሬ ኦናና ውድ ስህተቶች በኋላ ማንቸስተር ዩናይትድ አንድ ጊዜ የኦልትራፎርድ ዝውውር ጥያቄን ውድቅ ያደረገውን ግብ ጠባቂ ለማስፈረም ይፈልጋሉ። ማንቸስተር ዩናይትድ ከአንድሬ ኦናና ተከታታይ ስህተቶች በኋላ አዲስ ግብ ጠባቂ ለማግኘት ተጨባጭ እርምጃዎችን ለመውሰድ ወስነዋል። የዩናይትድ ከ2 ዓመት በፊት ወደ ኦልትራፎርድ ለመዘዋወር ፍቃደኛ ባለመሆኑ ዝውውሩን መፈጸም ያልቻሉትን ጃፓናዊውን ግብ ጠባቂ ዚዮን ሱዙኪን እንግዲህ ያላቸው ግንኙነትን እንደገና ለማደስም ተዘጋጅተዋል። ጋዜጠኛ ግሬም ቤሊ እንደዘገበው ከሆነ የሩበን አሞሪም ቡድን በአንድሬ ኦናና ተደጋጋሚ ስህተትም የተነሳ የመጨረሻ ውሳኔ ላይ መድረሳቸውን አረጋግጠዋል። በዘገባው መሰረት ክለቡ ከ2023 ጀምሮ ብዙ ሲፈልገው የነበረውን የፓርማውን ኮከብ ሱዙኪንም ለማዘዋወር ተዘጋጅተዋል። ማንቸስተር ዩናይትድ አንድሬ ኦናናን ከኢንተር ሚላን ባመጡት 2023 ክረምት ላይ ሱዙኪንም ለማስፈረም ሙከራ አድርገዋል። የ22 ዓመቱ ወጣት በወቅቱ በጃፓን በኡራዋ ሬድስ ዳይመንድ ላይም ነበር። ነገር ግን በኦልትራፎርድ ሁለተኛ ምርጫ የመሆን እድልን ውድቅ አድርጎ ይልቁንም የቤልጅየሙን ሴንት ትሮድሴንም መቀላቀልን መርጧል። ዩናይትድ በወቅቱ አልታይ ባይንደርን እንደ ሁለተኛ ግብ ጠባቂ ያስፈረሙ ሲሆን የሱዙኪ እድገት ባለፉት 2 ዓመታት ፈጣን ነው። ዚዮን ሱዙኪ ወደ ሴሪኤው ክለብ ፓርማ ከሄደ በኋላ በአውሮፓ በግንባር ቀደምትነት ከሚጠቀሱት ወጣት ግብ ጠባቂዎችም አንዱ ሆኖ ራሱን አሳየ። ለሴሪኤው ቡድን ባደረጋቸው 29 ጨዋታዎች 4 ክሊንሺቶችን አስመዝግቧል። ሱዙኪ ከኦናና በተለየ መልኩ በግብ ክልል ውስጥም አንድም ስህተት እስካሁን አልሰራም። ይህም ደግሞ ይበልጥ አስተማማኝ ሲሆን
እንደሚችልም ነው የሚያሳየው። ማንቸስተር ዩናይትድ ከበርካታ በረኞች ጋር ስማቸው ተያይዟል። ጄምስ ትራፎርድ እና ደግሞ ሴኔ ላሜንስም በአዲስ በረኛ ዝርዝር ውስጥም የገቡ ናቸው። ሄሱስ ሮድሪጌስን ከሪያል ቤቲስ ለመውሰድ የ40 ሚሊዮን ዩሮ ዋጋ ከእንግሊዙ ክለብ ቀረበ። ወጣቱ የስፔን ባለተሰጥኦ ከቤኒቶ ቪላማሪ ለመልቀቅ የተቃረበ ይመስላል። ሄሱስ ሮድሪጌስ ከሪያል ቤቲስ ለመውጣት የ40 ሚሊዮን ዩሮ ዋጋ ተለጥፎበታል። ቼልሲ ለቤኒቶ ቪላማሪን ቡድን ጠንከር ያለ ጥያቄን ለማቅረብም ዝግጁ ነው። የእንግሊዙ ክለብ 40 ሚሊዮን ዩሮ ለሄሱስ ሮድሪጌስ በጠረጴዛው ላይ ለማቅረብ ፍቃደኞች ናቸው። ወጣቱ የሪያል ቤቲስ እንቁ በስፔን የመጀመሪያ የውድድር ዘመን ድንቅ ዓመትን እያሳለፈ ነው። ምንም እንኳን ኦፊሻላዊ ንግግሮች ገና ያልተደረጉ ቢሆንም የለንደኑ ቡድን ተጫዋቹን ለማስፈረም ሪያል ቤቲስን ለማሳመንም ከወዲሁ ጠንካራ ሁኔታ ላይ እየተነጋገሩ እንደሆነ መረጃዎች እንደሚያሳዩ ነው ዘገባዎች እየገለጹ የሚገኙት። እንግዲህ ገና ንግግሮች ባይደረጉም ለማስፈረም ግን ከሪያል ቤቲስ ጋር ለማሳመንም ከወዲሁ በጠንካራ ሁኔታ ላይ ናቸው። ገና በ19 ዓመቱ ሄሱስ ራሱን በስፔን እግር ኳስ ውስጥም ካሉት በጣም ተስፋ ሰጪ እግር ኳስ ተጫዋቾች መካከል አንዱ ሆኖ ራሱን አሳይቷል። በማኑኤል ፔሌግሪኒ ስር በታህሳስ ወር ራሱን ማሳየት የጀመረ ሲሆን የፊት አጥቂው ብስለቱና በእድሜው ያልተለመደ ብቃትን ማሳየቱ ትልቅ ባለተሰጥኦ እንደሆነም አረጋግጧል። በአንደኛው ቡድን ውስጥም ያለው ጠንካራ ብቃትም ፈላጊዎችን አብዝቶለታል። እንዲሁም ደግሞ እድገቱን በቅርበት የሚከታተሉ ትልልቅ የአውሮፓ ቡድኖች ፍላጎትንም በከፍተኛ ደረጃ እንዲይዝ አድርጎታል። አሁን ላይ ቼልሲዎች ሄሱስ ሮድሪጌስን ማስፈረም ይፈልጋሉ። በስታንፈርድ ብሪጅ የመጪው የውድድር ዘመን የስፖርት እቅድ የግራ መስመር አጥቂን ለማስፈረምም ከወዲሁ እንግዲህ ሰምቷል። የሙካይሎ ሙድሪክ ወቅታዊ ሁኔታ ከሳንቾ ወደ ማንቸስተር ዩናይትድ ከመመለሱ ጋር ተዳምሮ ቼልሲዎች ወጣት ችሎታ ባላቸው ተጫዋቾች የወደፊት ቡድኑን ለመገንባት ሀሳቡ አላቸው። ሪያል ቤቲስ በበኩሉ የአካዳሚ ምሩቃቸውን ዋጋ ጠንቅቀው ያውቃሉ እና ምንም እንኳን የውል ማፍረሻው 50 ሚሊዮን ዩሮ ቢሆንም የተጫዋቹ ተወካዮችም ወደ 40 ሚሊዮን ዩሮ ዋጋ እንዲሸጥም እያሰቡ ነው። ተጫዋቹ ሪያል ቤቲሶች ሊለቁት ግን አይፈልጉም ነው እየተባለም የሚገኘው። ኤሲ ሚላን ለቲዮ ሄርናንዴዝ እና ራፋኤል ሊያው የ200 ሚሊዮን ዩሮ ዋጋን ሊቀበሉ ነው። የሮሰናሪው ቡድናቸውን መልሶ ለመገንባት ኮከቦቻቸውን ለመሸጥ እየፈለጉ ነው። ኤሲ ሚላን ለቲዮ ሄርናንዴዝ እና ለራፋኤል ሊያው የ200 ሚሊዮን ዩሮ ዋጋን ሊቀበሉ ዝግጁ ናቸው። የሳዑዲው ክለብ አልኢቲፋቅ የክረምቱን የዝውውር ገበያ ለመምራት ታሪካዊ ፕሮፖዛል ይፈልጋሉ። አልኢቲፋቅ 200 ሚሊዮን ዩሮ ለሁለቱ የኤሲ ሚላን ታላቅ ኮከቦች ቲዮ ሄርናንዴዝ እና ራፋኤል ሊያው ሊያቀርቡ ዝግጁ ናቸው። የሳዑዲው ቡድን በደረጃ ሰንጠረዡ ላይ ለመውጣትና ከግዙፉ የሳዑዲ ፕሮሊግ ቡድኖች ጋር ለመወዳደርም ቆርጠው የተነሱ ሲሆን የሳዑዲው ክለብ በመጪዎቹ ወራትም የኤዥያን እግር ኳስ ገጽታን ሊቀይር የሚችል ታላቅ እቅድን አውጥቷል። የዴማንድ ቡድን የስፖርት ማኔጅመንት በእነዚህ ሁለት ተጫዋቾች ፕሮጀክቱን ለመለወጥም የሚያስፈልገውን ነገር እያዘጋጀ ነው። በሳዑዲ ሊግ ውስጥ በመካከለኛ ደረጃ የሚገኘው ቡድን ራሱን ለአረብ ውድድርም ከፍ አድርጎ ለማስቀመጥም ትልቅ ስፖርታዊ አብዮትንም ለመጀመር ዓላማ አለው። ለዚህም ከዚህ በፊት ታይቶ የማይታወቅ ሁኔታ ገበያውን በመስበር ፍቃደኞች ናቸው። የሳዑዲ ፕሮሊግ ክለብ በሁለቱ የሚላን ኮከቦች 200 ሚሊዮን ዩሮ ለመክፈልም ዝግጁ እንደሆኑ ጭምር የተገለጸው። ከሚላን ምላሹ እንግዲህ ሙሉ በሙሉ አሉታዊ አይደለም። የሮሰነሪ ቡድን በእነኚህ ተጫዋቾች ሽያጭም የቡድኑን የመልሶ ግንባታ እቅዶቻቸውን ለማሟላት የሁለቱን ተጫዋቾች የመልቀቅ እድልን በቁም ነገር እያጤኑት ነው። ሽያጩ የደሞዝ ቦታን ነፃ የሚያደርግ የቡድኑን የተለያዩ ቦታዎችም ያጠናክራል። ምንም እንኳን ራፋኤል ሊያውና ቲዮ ሄርናንዴዝን ማጣት በቡድን ደረጃ ላይ ከባድ ጉዳትን ቢያስከትልም ትልቁ የጥያቄ ምልክት በሁለቱ ተጫዋቾች ፍቃደኝነት ላይ ነው። ሁለቱ የፈረንሳይ ተከላካይና የፖርቱጋላዊው የክንፍ መስመር ተጫዋች ወደ ሳዑዲ ፕሮሊግ መሸጋገርን እንደሚቀበሉ እስካሁን ግልጽ ምልክት አልሰጡም። ወጣትነታቸው፣ አቅማቸውና በአውሮፓ ታዋቂነታቸው ዝውውሩን ሊያደናቅፈውም ይችላል። ነገር ግን የክፍያው መጠንና በአካባቢው ያለው የእግር ኳስ እድገት ሁኔታውን ከመቼውም ጊዜ በላይ የበለጠ ክፍት ያደርገዋል ተብሎ ነው የሚጠበቀው። ሁለቱ የስፔን ዋና ከተማ ክለቦች በወጣት ተጫዋቾች ላይ ፍላጎታቸውን አሳይተዋል። የሪቨር ፕሌት ወጣት ኮከብ በበርካታ የአውሮፓ ክለቦች ኢላማ እየተደረገበት ነው። አሁን ላይ ሁለቱ የማድሪድ ከተማ ቡድኖች የአትሌቲኮ ማድሪድ እና የሪያል ማድሪድ ቡድን በዚህ ተጫዋች ላይ ዝውውር ላይ ተፋጠዋል። ይህ ተጫዋች ማስታንቱኖ ይባላል። የደቡብ አሜሪካ እግር ኳስ ውስጥም በጣም ተስፋ ከጣለባቸው ባለተሰጥኦዎች አንደኛው የሆነው ፍራንኮ ማስታንቶ ለማግኘትም የሚደረገው ፍላጎት ውስጥም ፓሪስ ሳን ዠርሜን ጠንከር ያለ እርምጃንም እንደሚወስድ ነው የሚነገረው።
በወጣት ዓለም አቀፍ ተስፋዎች ቡድኑን ለማጠናከር ቆርጦ የተነሳው የፈረንሳዩ ክለብ ተጫዋቹን ከሪቨር ፕሌት ለማግኘትም ራሱን ከዋና ዋና እጩዎች አንዱ አድርጎ አስቀምጧል። ምንም እንኳን እንደ ሪያል ማድሪድ እና አትሌቲኮ ማድሪድ ያሉ ከፍተኛ የስፔን ቡድኖች ፍላጎት ቢያሳዩም ተጫዋቹን ከሪቨር ፕሌት ለማምጣት ራሱን ከዋና እጩዎች መካከልም አንዱ አድርጎ አስቀምጧል። ገና በ17 ዓመቱ አርጀንቲናዊው የአጥቂ አማካይ ድፍረቱ፣ ቴክኒካል ብቃቱና በመጨረሻው ሶስተኛው የሜዳ ክፍል ላይ ለውጥን በማምጣት የበርካታ የአውሮፓ ግዙፍ ክለቦችን ቀልብንም ስቧል። ምንም እንኳን ከሪቨር ፕሌት ጋር ያለው ኮንትራት እስከ 2026 መጨረሻ ድረስ የሚቆይ ቢሆንም 45 ሚሊዮን ዩሮ የውል ማፍረሻውን መጠቀም የሚፈልግ ቡድን በክረምቱ ሊወስደው ይችላል። ሪያል ማድሪድ በወጣት የደቡብ አሜሪካ ኮከቦች ላይ ያለው የስኬታማ ታሪክ ተጫዋቹን በእጅጉ እንዲከታተለውም የሚያደርግ ሲሆን አትሌቲኮ ማድሪድ በፕሮጀክት ውስጥም ጥራት ያለው ወጣት ተጫዋችን ለመጨመር የማስታንቶን መጨመርም እንደ ስትራቴጂካዊ እርምጃም ይቆጥረዋል። ሆኖም ግን አሁን ላይ ፓሪስ ሰን ዠርሜን ዝውውሩ ላይ መኖሩ ለሁለቱ የማድሪድ ከተማ ክለቦችም እንቅፋት ሊሆን እንደሚችል ነው የሚነገረው። ምንም እንኳን ወጣቱ ባለተሰጥኦ እስከ ኦገስት ድረስ ህጋዊ እድሜ ላይ እስኪደርስ ድረስም መንቀሳቀስ ባይችልም ክለቡ ግን አስቀድሞ በርካታ ሁኔታዎችን እያሰላሰለ ነው። ተጫዋቹን ለማስፈረም የሚደረገው ፍልሚያ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ወቅትም በጣም ከሚጠበቁት ዝውውሮች አንዱ እንደሚሆን ይጠበቃል። ሁሉም ነገር እንደሚያመለክተው ፓሪስ ሰን ዠርሜን በዙ ግዙፍ ፉክክር ውስጥም በመምራት በተቻለ ፍጥነትም ስምምነቱን ማጠናቀቅም እንደሚፈልጉ ጭምር ነው የሚዘገበው። ዳቪድ ኦርነስቲን ማንቸስተር ዩናይትድ በቤንጃሚን ሼስኮ ዝውውር ላይ ትልቅ እድል አለው ሲል ይናገራል። ዳቪድ ኦርነስቲን የአረብ ለብዚሹ አጥቂ ቤንጃሚን ሼስኮ በዚህ ክረምት ከአርሰናል ይልቅ የሩበን አሞሪምን ቡድን የመቀላቀል እድሉ ከፍተኛ መሆኑን በመግለጽም ለማንቸስተር ዩናይትድ ደጋፊዎች ጥሩ መረጃን ሰጥቷል። ማንቸስተር ዩናይትድ ራስመስ ሆይለንድንና ጆሹዋ ዘርክዚን ለማምጣት ባለፉት 2 ዓመታት ውስጥ ከ100 ሚሊዮን ፓውንድ በላይ አውጥተዋል። ሆኖም ግን ሩበን አሞሪም ከፊት ለፊት ያለው ምርጫው በጣም ያሳስበዋል። ራስመስ ሆይለንድ በውድድር ዘመኑ ብዙ ታግሏል። ዘርክዚ ግን ከመሃል አጥቂ ጀርባ ባሉት 2 ቁጥር ሚናዎችም ለአንዱ የሚስማማ ይመስላል። ሩበን አሞሪም በሚቀጥለው የውድድር ዘመን ለቡድኑ መደበኛ ግቦችን ማስቆጠር የሚችል አዲስ አጥቂ በዚህ ክረምት እንደሚያስፈርሙ የዩናይትድ ባለስልጣናትን ጠይቋል። የዩናይትድ የቅጥር ኃላፊዎች ጄሰን ዊልኮክስ እና ክሪስቶፈር ቪቬል የቡንደስሊጋውን ኮከብ ቤንጃሚን ሼስኮንን ጨምሮ በራዳራቸው ላይም በርከት ያሉ አጥቂዎች አሉ። በዘ አትሌቲክ ላይ በቀረበው የቅርብ ጊዜ ጥያቄና መልስ ፕሮግራም ላይ ዳቪድ ኦርነስቲን በቤንጃሚን ሼስኮ የወደፊት እጣ ፈንታ ላይ መረጃዎችን ሰጥቷል። አርሰናሎች በእርግጠኝነት የቤንጃሚን ሼስኮ አድናቂዎች ቢሆንም ዩናይትድ ግን ከምርጫዎቹ መካከል አንዱ ይመስላል። ዳቪድ ኦርነስቲን ሲናገር አርሰናል ለረጅም ጊዜ በዚህ ተጫዋች ላይ ከፍተኛ ስራን ሰርቷል። እሱ በግልጽ ጥሩ እየሰራ ያለው እጅግ በጣም ጥሩ ችሎታ ያለው ተጫዋች ነው እና ማበቡን እንደሚቀጥልም እርግጠኛ ነው። የእኔ ስራ የባልደረባይ ጄምስን በቅርቡ አርሰናል አንዳንድ የተያዙ ቦታዎች እንዳሉትና ምናልባትም ሚኬል አርቴታና አንድሪያ ቤርታ ለሌሎች አጥቂዎችም ቅድሚያ እየሰጡ ነው። አሌክዛንደር ኢሳክና ቪክተር ዮከርሽ እነዚህ ቀዳሚ ኢላማዎቻቸው እንደሆኑ ሰምቻለሁ ይለናል ዳቪድ ኦርነስቲን በመረጃው። ይህ ማለት ቤንጃሚን ሼስኮ ከዝውውር ሊስቱ ወጥቷል ማለት አይደለም። ነገር ግን ምናልባት አርሰናል በአሁኑ ጊዜ በጣም መዳረሻው አይመስልም። ማንቸስተር ዩናይትድ በከፍተኛ ደረጃ እንደሚፈልጉት እናውቃለን። ባለፈው ክረምት በአረቢ ለብዚሽ ለመቆየትና አዲስ ኮንትራት ከመፈራረሙ በፊትም የእነሱን ዋና ኢላማም እንደነበር ነው የማስታውሰው። ይህ ርካሽ ስምምነት አይደለም። የዩናይትድ አዲስ የቅጥር ኃላፊ ቪቬል ዩናይትድ የቤንጃሚን ሼስኮ ውድድርም እንዲያሸንፉ ለመርዳት ቁልፍ ሚናን ሊጫወቱ ይችላሉ። በአረብ ለብዚሽ እና በሬድ ቡል ሳልዝበርግ አብረው እንግዲህ ያሳለፉ በመሆናቸው ስሎቬኒያዊውን በሚገባ ያውቀዋል። ስለዚህም በዝውውሩም ጥሩ ተሳትፎ ሊኖረው ይችላል። ቤንጃሚን ሼስኮ በአሁኑ ጊዜ 60 ሚሊዮን ፓውንድ አካባቢ ዋጋ ተለጥፎበታል ተብሎ ነው የሚታሰበው። ባየር ሚኒክ ለፍሎሪያን ቨርትስ ሪከርድ ዋጋ ሊከፍል ነው። ጀርመናዊው የአጥቂ አማካይ የመጪው ክረምት የዝውውር መስኮት ትልቁ የዝውውር ፈራሚ ይሆናል። ባየር ሚኒክ በዚህ ክረምት የፍሎሪያን ቨርትስን አገልግሎት ለማግኘት ራሱን የዝውውር ሪከርድም ለመስበር ፍቃደኛ ነው። የጀርመኑ ክለብ የባየር ሌቨርኩዘኑን አማካይ የምንጊዜም ውድ ፈራሚ ለማድረግ በማለምም የዝውውር ክፍያዎችንና ደሞዝን ጨምሮ 150 ሚሊዮን ዩሮ የሚጠጋ ፕሮፖዛልም ለማቅረብ እቅድ አለው። ይህ እርምጃ በጀርመን እግር ኳስ ጥሩ አቅም ያለው ቡድንን ማጠናከር ብቻ ሳይሆን እንደ ማንቸስተር ሲቲ ካሉ ክለቦችን አስቀድሞ ፉክክሩን ለማሸነፍም የታለመ ጭምር ነው። የባየርን ስፖርት ማኔጅመንት ከተጫዋቹ ቤተሰብ ጋርም
ያለው ግንኙነት ያጠናከረ ሲሆን ይህም ውሳኔ አሰጣጥ ረገድ ወሳኝ ነው። ሲቲም የፍሎሪያን ቨርትስን ግስጋሴ በቅርበት የሚከታተል ቢሆንም የተጫዋቹ ሁኔታ ወደ ቡንደስሊጋው ክለብ ያመዘነ ስለሚመስል ለባየር ሚኒክ ቡድንም ጥሩ እድልን ይሰጣል ተብሎ ነው የሚታሰበው። ከሌቨርኩዘን ጋር እስካሁን ውሉ ባይታደስም አሁን ያለው ኮንትራቱ እስከ 2027 ድረስም የሚቆይ ሲሆን ይህም እንግዲህ ለማንኛውም የዝውውር እድልም ትልቅ አቅርቦት ያስፈልገዋል። ባየር ሚኒክ ፍሎሪያን ቨርትስን ለማስፈረም እንቅስቃሴ አድርጓል። በሙኒክ ያለው እቅድም ግልጽ ነው። እንደ ጄማል ሙሲየላ፣ ሚኬል ኦሊሴ ባሉ ተጫዋቾች ላይ ወጣቱን ፍሎሪያን ቨርትስን መጨመርና በጀርመን እንዲሁም በአውሮፓ ዋና ቡድን ሆኖ መገኘት ነው። ዝውውሩን እውን ለማድረግ ባየር ሚኒክ በርካታ ተጫዋቾችን መልቀቅና የደሞዝ ወጪዎችንም በከፍተኛ ሁኔታ መቀነስን ጨምሮ ከፍተኛ የገንዘብ ማስተካከያዎችንም ለማድረግ እንግዲህ እያሰበ ነው። በዚህም የውድድር ዘመን 15 ጎሎችንና 13 አሲስቶችን በማድረግ ፍሎሪያን ቨርትስ ራሱን በትልቅ ደረጃ አቋቁሟል። የፍሎሪያን ቨርትስ መምጣት ለባየር ሚኒክ በገበያው ላይም ያለውን የበላይነትም የሚያሳይ ይሆናል ተብሎ ነው የሚጠበቀው። ኒኮሎ ባሬላን ማስፈረም የሚፈልገው የፕሪሚየር ሊግ ክለብ የኢንተር ሚላኑ አማካይ በሱ ቦታ ካሉት ምርጥ ተጫዋቾች አንዱ ነው። ኒኮሎ ባሬላን ማስፈረም የሚፈልገው የፕሪሚየር ሊግ ክለብ ትልቅ የሆነን ዋጋ ሊከፍልም ይፈልጋል። ሊቨርፑል በክረምት የዝውውር መስኮት ግልጽ ዓላማ ያለው ሲሆን ይህም ከፍተኛ ፕሮፋይል ያለውን ፊርማ በማምጣት የአማካይ ክፍሉን ማጠናከር ነው። የኢንተር ሚላን ቁልፍ ተጫዋችና በጣሊያን ብሔራዊ ቡድን ውስጥም ትልቅ ቦታ ያለው ኒኮሎ ባሬላ ከራያ ግራቨንበርችና ከአሌክሲ ማካሊስተር ጋር በመሆን የቡድኑን የመሃል ሜዳ አቅምም ለማሳደግ የታለመ ዝውውር ሊያደርግ ይችላል። ሊቨርፑሎች በክረምቱ ትልቅ ዝውውሮችን ለማድረግም ዝግጁ ሲሆኑ አንደኛው የኒኮሎ ባሬላ ዝውውር ነው። ቀያዮቹ በጣሊያናዊው አማካይ ላይ ያላቸው ፍላጎት አዲስ ባይሆንም በክረምቱ የዝውውር ገበያ እድገት እያሳየ ነው። በሴሪኤው ሻምፒዮን ቡድን ጀማሪ ላይ ሁሌም እንግዲህ የሚታየው ኒኮሎ ባሬላ በኔራ ዙሪዎቹ ቤትም ያሳየው ብቃት በእንግሊዝና በአውሮፓ ክለቦች እንዲፈለግ አድርጎታል። የተጫዋቹን ብቃት የሚያውቀው ኢንተር ሚላን ከ100 ሚሊዮን ዩሮ ባነሰ ዋጋ ለመልቀቅ እያሰበም አይደለም። ኒኮሎ ባሬላ በጣሊያን ቡድን በመጫወት ከጀመረ ወዲህ በተለዋዋጭነቱ በመሃል ሜዳ ሁለገብነቱና ጎል አግቢነት ብቃቱ በደንብ አሳይቷል። ለኔራ ዙሪውም ከ250 በላይ ጨዋታዎችን ሲያደርግ 25 ጎሎችንና ወደ 60 የሚጠጉ አሲስቶችንም አድርጓል። ይህም ለመሃል አማካይ አስደናቂ ቁጥር ነው። የሊቨርፑል የስፖርት ማኔጅመንት የኒኮሎ ባሬላን ፊርማ ለማግኘት እንደሚመሩም ያምናሉ። ከማካሊስተር እና ከግራቨንበርች ጋርም በመሃል ሜዳ በሶስቱ ተጫዋቾች ቡድኑን የመመስረት እድል ደጋፊዎችን ያስደስታል። የሊቨርፑል ደጋፊዎች በመጪው የውድድር ዘመን ጠንካራ ቡድን ይጠብቃሉ። የክለቡ አስተዳደር ከኢንተር ሚላን ምሰሶዎች አንዱ የሆነው ኒኮሎ ባሬላን ወደ አንፊልድም ለማምጣት እምነቱ እንዳላቸው ነው የሚገለጸው። የሪያል ማድሪድ ህልምና ከባዱ ዝውውር። ፖርቱጋላዊው ተከላካይ በሳንቲያጎ ቤርናቢው በጣም ከሚወደዱ ተጫዋቾች አንደኛው ነው። ነገር ግን ይህ ዝውውር እውን መሆን አለመቻሉን ያመለክታሉ። ሪያል ማድሪድ ኑኖ ሜንዴስን ከሚከታተሏቸው በጣም ተስፋ ሰጪ የግራ መስመር ተከላካዮችም አንዱ አድርገው በፍላጎት ዝርዝራቸው ውስጥ ለተወሰነ ጊዜ አስቀምጠውታል። ፖርቱጋላዊው በአሁኑ ጊዜ በፓሪስ ሰን ዠርሜን ጥሩ ጊዜን እያሳለፈ ነው። ሜንዴስ ከነጩ ቡድን ፍልስፍና ጋር በትክክል ይጣጣማል። ፍጥነቱ፣ ቴክኒካዊ ጥራቱ ለማድሪድ ቡድን ተስማሚ ቢሆንም ዝውውሩ ግን እጅጉን ከባድ ይመስላል። እንደ ዲፌንሳ ሴንትራል ዘገባ ከሆነ ተጫዋቹ ራሱ በቅርቡ በሰጠው ቃለ ምልልስ ላይ እንደ ዳቪድ አላባና ማርሴሎ ላሉት ሁለት የማድሪድ ኮከቦችም ያለውን አድናቆት ሰጥቷል። ይህ ምልክት በስፔን ዋና ከተማ ቡድን ሳይስተዋል አልቀረም። ነገር ግን ግልጽ የሆነ አድናቆት ቢኖረውም ኑኖ ሜንዴስ ግን ከፓሪስ ሰን ዠርሜን ጋር ያለው ኮንትራት እስከ 2029 ድረስም አራዝሟል። ይህም በሁለቱ ክለቦች መካከል ያለውን ግንኙነት በጥሩ ሁኔታ ስላልሆነ ለማንኛውም ዝውውር ሙከራ ትልቅ እንቅፋት ይፈጥራል ተብሎ ነው የሚታሰበው። ፓሪስ ሰን ዠርሜን ከኑኖ ሜንዴዝ ጉዳይ ጋር አይደራደርም። የሁለቱ ክለቦች ተቋማዊ ግንኙነት ከቀነሰ በኋላ ከፓሪሱ ቡድን ጋር መደራደር የማይቻልበት ደረጃ ላይ መደረሱን ያውቃሉ። በተጨማሪም በፓርክ ደስ ፕሪንስ ውስጥም አንድ በጣም አስፈላጊ ተጫዋች ለሪያል ማድሪድ ለመሸጥም እያሰቡ ስለሆነም ቢያንስ በአሁኑ ክረምትም ዝውውሩ ላይታሰብ ይችላል። ይህንን ሁኔታ ግልጽ በመሆኑ የነጮቹ ቡድን የግራ መስመር ቦታን ለማጠናከር አማራጮችን ማፈላለጉን ቀጥሏል። ፌርላንድ ሜንዲና ፋራን ጋርሲያ የስፖርት ዳይሬክተሮቻቸው ሙሉ በሙሉ አላሳመኑም እና ማራኪ አቅርቦትም ከመጣም አንዳቸው ሊለቁ እንደሚችሉ ታውቋል። በሌላ በኩል የአንቶኒ ሩዲገር እና የዳቪድ አላባ እድሜ በማድሪድ በተከላካይ መስመር እድሳትን አስቀድሞ እንዲያቅድም ያስገድደዋል።
መጪው ክረምት በኋላ መስመር ላይ ማስተካከያዎችን ለማድረግ ወሳኝ ሊሆን ይችላል። ክለቡ ላለመቻኮልና ያልተጠበቁ እንቅስቃሴዎችን ለማድረግም ሁሉንም አማራጮቻቸውን ክፍት ለማድረግም እያቀዱ እንደሆነ ነው መረጃዎች የሚያሳዩት። ዲየጎ ሲሞኔ በአትሌቲኮ ማድሪድ የጠየቀው የአጥቂም አርጀንቲናዊው አሰልጣኝ ይህንን አስደናቂ ግብ አግቢ ለማምጣትም ክለቡ ጠንካራ ኢንቨስትመንት እንዲያደርግ ይፈልጋል። አትሌቲኮ ማድሪድ ለክረምት የዝውውር መስኮት አብዮት ራሱን እያዘጋጀ ነው። በፍላጎታቸው ዝርዝር አናት ላይም ያለው ስም ደጋፊዎችን የሚያስደስት ስም ነው። እሱም ቪክተር ዮከርሽ በዘንድሮ የውድድር ዘመን ከስፖርቲንግ ሊዝበን ጋር እያበራ የሚገኘው ስዊድናዊ አጥቂ በዲየጎ ሲሞኔ የሚመራውን ቡድን ለማጠናከር ቀዳሚ ኢላማ ሆኗል። የማድሪድ ክለብ ከናይኪ ጋር ያለውን ውል እስከ 2035 ካራዘመ በኋላ በጠንካራ የፋይናንስ ደረጃ ላይ ይገኛል። ይህ አዲስ ስምምነት በአመት ወደ 30 ሚሊዮን ፓውንድ ገደማ ወደ ዋንዳ ሜትሮፖሊታኖ ካዝና የሚያመጣ ሲሆን ይህም ቀደም ሲል የነበረውን ገቢ በእጥፍ የሚጠጋና ለትልቅ ኢንቨስትመንቶችም በር የሚከፍት ይሆናል ተብሎ ነው የሚታሰበው። የስፔኑ ጋዜጣ ስፖርት እንደዘገበው እንደ አንቷን ግሪዝማን፣ አንሄል ኮሪያ ያሉ ቁልፍ ተጫዋቾች በክረምቱ ሊለቁ የሚችልበት ሁኔታ ሰፊ በመሆኑ አትሌቲኮ ማድሪዶች ትልቅ እንቅስቃሴን ለማድረግ እያቀዱ ነው። እናም ቪክተር ዮከርሽ ለነሱ ፍላጎትን በትክክል ይስማማል። የአጥቂው ዋጋ ዝቅተኛ አይሆንም። ለዝውውሩ ቢያንስ አትሌቲኮ ማድሪድ እስከ 65 ሚሊዮን ዩሮ ሊያወጣ እንደሚችል ነው የሚዘገበው። የማድሪዱ ክለብ በዝውውር ውስጥም ብቸኛው ክለብ እንደማይሆን ያውቃሉ። ነገር ግን ተጫዋቹን ለማሳመን በኢኮኖሚ ጥንካሬያቸውና በስፖርት ፕሮጀክታቸው ማራኪነት ይተማመናሉ። አትሌቲኮች ቀድሞውኑ በእንቅስቃሴ ላይ ናቸው። ቪክተር ዮከርሽ በአትሌቲኮ የክረምት የዝውውር ገበያ ውስጥም ቁልፍ ተጫዋች ይሆናል ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።